ቤተሰቦቼ ሄርሜላ እንግዲህ አብርሃምን አልፈልግም ብላ ሂዳለች ማለት ነው። ዛሬ ከሷ ጋር አድረግ ከዛ ነገ እኔ ጋር ልትመጣ ነው ነገ እንነጋገራለን ብሏት ነበርና አብርሃም ምን አይነት ማስተባበያ እንደሚሰጥና ምን አይነት ማብራሪያ እንደሚሰጥ በጣም ነበር ግራ የገባው ቤተሰቦቼ ማለት ነው። የእውነት በጣም ነው የደነገጠው። ምክንያቱም በፍጹም ፍቅር ይሄን ታረጋለች፣ በቀል ትበቀላለች፣ እኔን የሆነ ነገር ታረገኛለች ብሎ አልጠበቀም። ፍቅር ግን አሁን ላይ የያዘችው በቀል ነው። ምክንያቱም እሷን ህይወት ያበላሽ ነው የሚመስላትና ፍቅር ከዚህ በፊት አብርሃም አፍቅሯት ምናምን እንደገና ወደ እሷ ህይወት መጥቶ ድጋሚ ሂዶ ነበርና ያንን ነገር በቀል እየተበቀለች እንደሆነ እኔ ራሴ አሁን ገና ነው በነገራችን ላይ የገባኝ እንጂ ይሁን አውቃ ምናምን ራሷ አልመሰለኝም። ማለት ስለምትወደው በቃ የራሷ ለማድረግ ፈልጋ እንጂ እየተበቀለች አልመሰለኝም። እና አሁን ላይ የሁሉ ነገር የሆነው ልትበቀለኝ ፈልጋ ነው እንደዚህ ያደረገችው እንጂ እኔ ፈልጌ አይደለሁም ብሎ ከሄርሜላ ጋር ሊታረቅ የሚችልበት ምክንያት እየፈለገ ነው ያለው አብርሃምና አሁን ሄርሜላንም ለማስረዳት ሞክሮ ነበር። ሄርሜላም እንግዲህ በፎቶ እንዲያሳያችሁ አልፈልግም ልቀቀኝ ብላ ቦርሳዋን ይዛ አመናጭቃው ነው እንደ ውሻ አድርገው ከቤት የወጣችውና ግን እሱ የሚላትን ነገር አምና ብትመለስና እሺ ይቅርታ ምናምን በቃ እሺ ምናምን ብላ ብትል ማለት ነው። የእውነት ነው የምላችሁ እኔ ስለ ሄርሜላ ራሱ ከዚህ በኋላ ማውራት አልፈልግም። ምክንያቱም ብትል ያን ነገር ማለት ነው። ግን ደግሞ በጣም ተበሳጭታ በተፈጠረው ነገር ደግሞ እሱ የሚያስቀርብላትን ማስተባበያ መቀበል አችልም። ምክንያቱም አልጋ ላይ ነው እጅ ከፍንጅ የያዘችው። ገባችሁ አይደለ? አብርሃም ያንዱን ልብ መስበር ያንዱን ልብ መስበር ያው አመሉ ነው። ሩታን ከዛን ሄርሜላን ከዛን ፍቅርን ከዛን እያለ ይቀጥላል። ገባችሁ? ግን ሩታ የተናደደችው በአብርሃም ሳይሆን በፍቅር ነው። እንዴት አንቺ ሴት ልጅ ነሽ፣ እንዴት አንቺ እንደዚህ ታረጋለሽ ስትላት እየተበቀልኩት ነው፣ በቀል ነው፣ እኔን ያስለቀሰ ሁሉ ያለቅሳል ብላለችና ፍቅር የእውነት ይሄን ነገር በእውነት ነው ያደረገችው ወይንስ ደግሞ ሌላ ነገር ከኋላ አለ ብላችሁ ታስባላችሁ ውዶቼ? እኔ ግን ሳስበው ከጀርባ የሆነ ቀመር አለ፣ የሆነ የተዘጋጀ ነገር አለ፣ ገና የሚፈነዳ ቦምብ አለ ብዬ ነው የማስበውና ብቻ ግን በጣም ፈርቻለሁ። ምን ሊፈጠር እንደሚችል ምን ሊሆን እንደሚችል ግን አናውቅም። የምናየው ይሆናል እስከ መጨረሻው ድረስ